ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን እስራኤል ተዋርማት ነበር ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች በጣም ምርጥ ናቸው፣ በጣም ብልጥ ናቸው፣ እኛ ከነሱ ጋር ጦርነት የገባነው ኒውክሌር ቦምብ እንታጠቃለን በማለታቸው ነው ሲሉ እኔ ባልኖር እስራኤል ያዋርሟታል ነበር ሲሉ ገልጸዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። በየግንባሩ ያለው ጦርነት የማስቆም ኃላፊነት የአሜሪካ ነው ስትል ኢራን አሳወቀች። ቴህራን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሊባኖስ ጨምሮ በየግንባሩ የሚካሄድ ጦርነቶችን የማስቆም ቀዳሚ ኃላፊነት የዋሽንግተን መሆኑን ገልጸዋል። ቴህራን በተሰጠችው ይፋዊ መግለጫ ላይ አሜሪካ በእስራኤል ላይ ያላትን ተጽዕኖ በመጠቀም በሊባኖስ ላይ የሚሰነዘር ጥቃት በአስቸኳይ እንድታስቆም ማረጋገጥ እንዳለባት ማሳሰቧን አልጀዚራ ዘግቧል። በዚህም ጉዳይ በዜና ጥንቅራችን አካተናል። በሚቀጥሉት ሳምንታት የእስራኤልና የሊባኖስ አዲስ የሰላም ንግግር በዋሽንግተን እንደሚካሄድ አስታወቀች። የአሜሪካ የውጭ ጉዳይ ሚኒስትር በእስራኤልና በሊባኖስ ከሰኔ 16 እስከ ሰኔ 18 2018 ዓ.ም በዋሽንግተን ዲሲ አዲስ የሰላም ንግግር እንደሚካሄድ አስታውቀዋል። መግለጫ የወጣው እስራኤልና ሊባኖስ አዲስ የተኩስ አቁም ስምምነት ላይ መረሳቸውን ካወጁ በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር በስልክ በተወያዩበት ወቅት ይህ ድርድር ለሊባኖስ መልሶ ግንባታና ለዘላቂ ሰላም ብቻ አማራጭ መሆኑን ገልጸዋል። አሜሪካና በኢራን መካከል የተደረገው የመግባቢያ ሰነድ የሊባኖስ ሉዓላዊነትን የሚያከብር ቢሆንም በቅርቡ በእስራኤልና በሊባኖስ በሂዝቦላ መካከል የቀጠናውን ደቡባዊ ሊባኖስ የ47 ሰዎች ሕይወት የቀጠፈው ግጭት ስምምነት አደጋ ላይ ጥሎት ቆይቷል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። አርብ ዕለት ይፈረማል ተብሎ ሲጠበቅ የነበረው በአሜሪካና በኢራን በአካል አይገናኙም ተባለ። የሆነ ችግርም እንዳለ ብዙዎች ነገር እያሳሰቡ ነው። ዛሬ በአካል ይፈጸማል ተብሎ ሲጠበቅ የነበረው የአሜሪካና ኢራን ስምምነት ሳይራዘም እንዳልቀረና በዲጂታል መንገድ እንደሚፈጸምም ታውቋል። በዚህም ዋና ዋና ነጥቦች ምን አካቷል የሚለው የዜና ጥንቅራችን አካተነዋል። የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል በቀጠናው ቋሚ ጦርነት እንዲኖር ትፈልጋለች ሲሉ ነቀፉ። የውጭ ጉዳይ ሚኒስትር ይህን ነቀፌታ የሰነዘሩት በእስራኤል አጣምሪ መንግስት የብሔራዊ ደህንነት ሚኒስትር ኢታማዦር ጋቪን 4 የእስራኤል ወታደሮች በኢራን ይደግፋሉ በሚል ሂዝቦላ ላይ ዛሬ መገደላቸውን ተከትሎ በማህበራዊ መገናኛ ዘዴያቸው ኢራን መቃጠል አለባት በሚል መልእክት ካጋሩ በኋላ ነው። በዚህም ጉዳይ በዜና ጥንቅራችን አካተናል። የሆርሙዝ ድጋሚ ተዘጋ። አሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል የተደረሰው የአረዳድ ስምምነት ተከትሎ አሜሪካ የጣለችውን እገዳ ብታነሳም ኢራን የሆርሙዞች መጠን መልሳ መዝጋቷን ይፋ አድርጋለች። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ለባለስልጣናት ጥብቅ ማሳሰቢያ ሰጡ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አሜሪካና በኢራን ጊዜያዊ ስምምነት ላይ ቅሬታ ላቀረቡት የእስራኤል ባለስልጣን ጠንካራ ያለ ምላሽና ማስጠንቀቂያ ሰጥተዋል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ኔታንያሁ ማስጠንቀቂያ ተሰጣቸው። የአሜሪካው ምክትል ፕሬዝዳንት ለኔታንያሁ ከኛ ጋር ትጫወት፣ ሁሉንም ነገር ልታጣ ትችላለህ፣ ትራምፕ ብቸኛ አጋርህ ነው፣ ዓለም ሁሉ ይጠልሃል ሲሉ አስጠንቅቀዋል። በዚህም ጉዳይ አሜሪካና የእስራኤል መካከል ያለው ፍጥጫ ከዕለት ወደ ዕለት እየጨመረ መጥቷል። በዚህም ምን ሊከሰት የሚችላል የሚለው የሁሉም ስጋት ሆኗል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአሜሪካና በኢራን ጊዜያዊ ስምምነት ላይ ቅሬታ ላቀረቡት የእስራኤል ባለስልጣናቶች ላይ ጠንከር ያለ ምላሽና ማስጠንቀቂያ ሰጡ። ፕሬዝዳንቱ በዋይት ሃውስ በሰጡት መግለጫ ላይ ፕሬዝዳንት ዶናልድ ትራምፕ ለእስራኤል የሚያዝኑ ብቸኛ መሪ መሆናቸውን በመጥቀስ የእስራኤል ዋና ኃይልን አጋሯን መተቸቷ እንዲታቆም አሳስበዋል። ለእስራኤል ችግር ዶናልድ ትራምፕ እንዳልሆኑና ባለስልጣኑ ያለው ተጨባጭ እውነታ ነቅተው ሊረዱት እንደሚገባ ቫንስ መናገራቸው ተዘግቧል። አሜሪካ ስምምነቱን ጥሳለች በሚል የኢራን አብዮታዊ ዘብ የሆርሙዝ ሰርጥን መልሶ መስጋቱን አሳወቀ። ኢራን እስራኤል በሊባኖስ እየፈጸመች ያለችውን ጥቃት ባለማቆሟ ስምምነቱ ጥሷል ያለች ሲሆን እስራኤል በሊባኖስ የምትፈጽመው የማስቆም ኃላፊነት የአሜሪካ ነው ብላለች። ይህን ተከትሎ $75 ደርሶ የነበረው የአንድ ብሬት ድፍድፍ ነዳጅ ዋጋ ጭማሪ አሳይቶ $81 ገብቷል።
በመሆኑም የአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል የተደረሰው የአረዳድ ስምምነት ተከትሎ አሜሪካ የጣለችውን እገዳ ብታነስም ኢራን የሆርሙዝ ወሽመጥን መልሳ መዝጋቷን ይፋ አደረገች። ምክንያቱም የእስራኤል ወታደሮች ከሊባኖስ ለማስወጣት ፈቃደኛ ለመሆኗና አሜሪካ በወሽመጡ አካባቢ የምታደርገው ወታደራዊ እንቅስቃሴ ሙሉ በሙሉ አለማቆሟ ኢራን ለዚህ ውሳኔ እንዳበቃ ገልጿል። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው መግለጫ የተጠቆሙት ቅድመ ሁኔታ ሙሉ በሙሉ እስካልተሟሉ ድረስ ወሽመጡ ለማንኛውም አይነት የንግድና ነዳጅ ጫኝ መርከቦች ዝግ ሆኖ እንደሚቆይ አስታውቀዋል። የኢራን የውጭ ጉዳይ ሚኒስተር ሰይድ አባራክቺ እስራኤል በቀጠናው ቋሚ ጦርነት እንዲኖር ትፈልጋለች ሲሉ ነቀፉ። የውጭ ጉዳይ ሚኒስተሩ ይህን ነቀፌታ የሰነዘሩት እስራኤል አጣማሪ መንግስት የብሔራዊ ደህንነት ሚኒስተር ኢታማር ቢን ጋቪን 4 የእስራኤል ወታደሮች በኢራን ይደገፋሉ በሚል ሂዝቦላ ዛሬ መገደላቸውን ተከትሎ በማህበራዊ መገናኛ ዘዴዎች ኢራን መቃጠል አለባት በሚል መልእክት ካጋሩ በኋላ ነው። አራክቺ አክለውን ይህን የዘፈቀደ የጸዳ ማጽዳት እብደት አይደለም፣ አንድ የእስራኤል ደህንነት ሚኒስትር የተለጠፈ እንጂ ብለዋል። የውጭ ጉዳይ ሚኒስትሩ አክለው እስራኤል በቀጠናው ቋሚ ጦርነት እንዲኖር ትፈልጋለች ማለታቸውን ከሰዋል። ሲጠበቅ የነበረው በአካል ይፈጸማል ተብሎ ሲጠበቅ የነበረው የአሜሪካና ኢራን ስምምነት ሳይራዘም እንዳልቀረና በዲጂታል መንገድ እንዲፈጸም ተገልጿል። በዚህም ዋና ዋና ነጥቦቹ የፓኪስታኑ ጠቅላይ ሚኒስተር ቃል አቀባይ ሞሻሪፍ ዛይድ ወደ ስዊዘርላንድ የሚደረገውን ጉዞ መቅረቱንና ስምምነቱን በዲጂታል ዘዴ እንደሚፈጸም አስታውቀው ለውጥ የተደረገ ምክንያት ግን አልተገለጸም። በሂደት ላይ ባለው ስምምነት መሰረት ኢራን የሆርሙዝ ሰርጥ የምትከፍት ሲሆን አሜሪካ በበኩሏ የዘጋችውን ኢራን ወደቦች እንደምትለቅ ይጠበቃል። ፕሬዚዳንት ትራምፕ ቡድን 7 ጉባኤ ላይ በኢራን ላይ ቦምብ እናዘንባታላችሁ ማለታቸውን ተከትሎ የስምምነት አካል የነበረው የእስራኤልና ሊባኖስ የተኩስ አቁም ስምምነት በእስራኤል ጥቃት መጣሱን በሂደት ላይ ተጽዕኖ ማሳደሩን አመላክተዋል። እስራኤልና ሂዝቦላ የተኩስ አቁም ስምምነት ለማድረግ ተስማሙ። እስራኤል የሊባኖስ ታጣቂ ቡድን ሂዝቦላ ከሰኔ 12 2018 ከሰዓት በኋላ ተግባራዊ የሆነ የጊዜያዊ ተኩስ አቁም ስምምነት ላይ ደርሰዋል። ስምምነት የተደረሰውም ትናንት በነበረው ከባድ የተኩስ ልውውጥ 4 የእስራኤል ወታደሮችና 47 የሊባኖስ ዜጎች መገደላቸውን ተገለጸ በኋላ ነው። ይህ ውሳኔ በሊባኖስ ያለው ግጭት ከመግታት ባለፈ አሜሪካና ኢራን መካከል የተደረሰውን የሰላም ስምምነት ዘላቂነት ለማጽናት ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። አፍጋኒስታን በፓኪስታን ግዛት ላይ የአየር ጥቃት መፈጸሟን አስታወቀች። አርብ ዕለት የአፍጋኒስታን መከላከያ ሚኒስተር ጠላት የሆኑ የደህንነት መዋቅሮችንና ታጣቂዎች ይንቀሳቀሱባቸዋል ያለቻቸውን በፓኪስታን ባሎቺስታንና ሃይበር ፓክቲኳን ግዛት ውስጥ የሚገኝ ISSK የጦር ሰፈሮች ላይ ሐሙስ ምሽት የአየር ጥቃት መፈጸሟን ይፋ አድርጓል። ሚኒስትሩ አፍጋኒስታን ከዚህ በኋላ ለደህንነት የሚሰነዘር ስጋት እንደማትታገስና አደጋ ከመነሻቸው ለማክሸፍ ሁሉን አቀፍ እንደምትጠቀም አስታውቋል። ባለፈው ሳምንት ፓኪስታን በፈጸመችው ጥቃት 11 ሕፃናት ጨምሮ 13 ሰዎች መገደላቸውን ታሊባን ገልጾ የነበረ ሲሆን አዲሱ የአፍጋኒስታን ጥቃት በሁለት ሀገራት መካከል የነበረው ደካማ የተኩስ አቁም ስምምነት ይበልጥ አጋልጦታል። ፓኪስታን በበኩሏ ጥቃቱን አስተባብላለች።